ሩታና ኤፍሬም እነዚህ ሰዎች ይቅርታ መጠየቅ እኮ አይጠበቅባቸው። ምን ስለሆኑ ነው ይቅርታ የምትጠይቁ? እነሱ ምንድን ናቸው? መንግስት ናቸው እንደ ይቅርታ የምትጠይቁ? አዎ ባለፈው ልዑል ሌላ ቦታ ስለሆነ በልዑል ምክንያት ስማችሁን ስላጠፋችሁ ስለከሰሰችው ነው ይቅርታ የጠየቀችው ማለት ነው። ይቅርታ መጠየቅ ትልቅነት ነው ከምንም በላይ ገባችሁ አይደለ? ፍራቻ አይደለም። ይቅርታ መጠየቅ ትልቅነት ነው። ገባችሁ አይደለ? አንዳንድ ቢገባችሁ ማለት ነው። ምድር በጉላ ማለት ነው። እጅ ውሽምት ማለት ነው። አንተ ማጣት አልፈልግም። በቃ በአንተ ምክንያት እኮ ነው እኔ ብዙ ነገር ክፍተት በማላቸው የሚገባው። ኧረ እባክሽ የሰውን ህይወት በጥብጠሽ አንቺ የሰውን ባል ቀምተሽ የግድ የራስን ካላደረግኩ ያልሽ ሴትዮ በቅርቡ የእጅሽን ታገኛለሽ። ትውበሉኝ ቤተሰብ። ሄርሜላ ደም እንባ ካላለቀሰችው ትውበሉኝ። የሰውን ነገር ነው የቀማችሁ። ገባችሁ አይደለ? ደግሞ ድፍረትሽ አታፍሪም? እንዴት ትንሽ የሚባል ነገር የለሽም? ልጅ እኮ አለ እኮ በመሀሉ ማለት ነው። ልጅ አለ። ገባሽ አይደለ? የተወለደ ሰዎች መቼም ቢሆን አይለያዩም። ገባሽ አይደለ? አንተ ማጣት አልፈልግም። ይቅርታ መጠየቅ እዚህ ጋር እኔ ምንም አልገባኝም። እኔ አሁን ላይ ማመን አልችልም። አመንሽም አላመንሽም ምንም የሚመጣ ነገር የለም። ገባሽ አይደለ? አንቺ ደግሞ ሰው ነሽ። ዛሬ ምን መስለሽ ነው የመጣሽ? ፈጣሪ ወይ ሚኒስትሩ እንዴት እንደሚያስጠላብሽ እስኪ ሩታን እዩ። የኔ ጽጌረዳ የኔ አበባ እንዴት እንደሚያምርባት የኔ ቆንጆ ማለት ነው። ሄርሜላ ዛሬ ምን መስለሽ ነው የመጣሽ? በእናትሽ አያምርብሽም። ጌታን አያምርብሽም። እኔ እንጃ ሰው እንዴት ነው የሆነ አይኗ ላይ ያደረገችው የሆነ እንጃ አይባልም አይደለ? ይቅርብኝ ማለፍ ይሻለኛል ይመስለኛል አንዳንዴ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ እንቆች ከች ብዬላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ሩታ በራሷ ቤት መታለች። ደስ ብሎኛል። የምር በራሷ ቤት ስለመጣች ደስ ብሎኛል። ስለዚህ ዛሬ ደግሞ ሩታ ያው እነሱም የክሱን ስላነሱላቸው ይቅርታ ለመጠየቅ ነው የመጡ። ያው ኤፍሬምም ወንድሙ ስለሆነ ወንድሙን ይቅርታ ለመጠየቅ ነው የመጣ። ሄርሜላ ደግሞ ይቅርታ እኮ መጠየቅ እኮ አይጠበቅባችሁም። እኔ የእናንተን ይቅርታ መቼም አላምነውም። ከዛ በፊት ብዙ ነገር ስላደረጋችሁ የእናንተ ተንኮል አያልቅም። ጭራሽ በወንድምና በወንድም መሀል ገብተሽ ሁለቱ ተጣልቶ ቢቀሩ ነው የምትፈልጊ? አራቺ ስርዓትሽ ያዥ ማለት ነው። ሄርሜላ ስርዓትሽ ያዥ። በጣም አበዛሹ፣ በጣም አበዛሹ። የሰውን ባል የቀማሹ አይበቃሽም? ጭራሽ በወንድምና በወንድም ማለም ገብተሻ። አረ በጣም ነው የሚደብርሽ። ስርዓትሽ ያዥ እንዴ አንቺ። በቃ ከልጁም ርቆ ከቤተሰቦችም ርቆ አንቺን በቃ እንጃ እንደምን እንደ ባጣ አቅፎሽ ቤተኛ ነው እንደምትፈልጊ ታዲያ እንዴ? ምን ሆነሽ ነው? ያምሻ እንዴ? አንቺ ደግሞ ሰው ነሽ። ደግሞ ይቅርታ ስለጠየቁ ዛሬ እንግዲህ እሷ ደግሞ እኔ የበላይ ነኝ አለች እኮ። እናንተ ጅል ነሽ፣ ማርያምን ጅል ነሽ። የሆንሽ ርካሽ ሴት ማለት እንዳንቺ ርካሽ ሴት ነው ያላየሁም። ደግሞ የሰው የራሷ እቃ እንዳደረገችው የሰውን ነገር ይዛ እናንተን አላምንም። እናንተን ይቅርታ መቼም አላምንም፣ ማምንም አልችልም። አመንሽም አላመንሽም ምን ይጨመራል? ምን ይቀነሳል? ቤተሰብ እስኪ ንገሩ። የምሬ ነው የምላችሁ። ሩታና ኤፍሬም ይቅርታ መጠየቃችሁ ትልቅነት ነው። ገባችሁ አይደለ? እንደ እናንተ ይቅርታ መጠየቅ ታዲያ የሆነ ነገር ይመስላችኋል? ሁሌ በተንኮል እንደምትኖሩ ነው እናንተ ማለት። ሁሌ ክፋት ስለምታስቡ ሁሌ በፍራቻ ነው የምትኖሩ ማለት። በተለይ ሄርሜላ የሰው ሂቃ ስለያዘች ሁሌ በፍራቻ ሁሌ በቃ የሆነ ነገር ሆና ነው የምትኖረው ማለት ነው። ምክንያቱ አረብና ልቤ ጠፋብኝ። የሆነ ልጆች አሉ ተገኘ ማለት እንደሱን ያየው የሚናገር ጠፋብኝ። ሁልጊዜ በቃ የሰው ነገር ስለያዘችው ሁልጊዜ በፍራቻ ነው የምትኖረው ማለት ነው ሄርሜላ። ለዛ ነው በቃ ስቃይ ውስጥ ነው ያለችው። የራሷ እቃ አይደለም የያዘችው፣ የሰው ነገር ነው የሰረቀችው። ስለዚህ እንደሰረቀችው ቁጠሩ። እኔ ቢሆን ማለት ነው ሩታ ማለት ነው ከዚህ አብርሽ የሚባል ሰውዬ ጋር ባትገናኝ፣ ከሱ ጋር ቪዲዮ ባሰሪ ከአብርሽ ጋር ጭራሽ ማየት አንፈልግም ሩታ ማለት ነው። እንደ ኮሜንትሽን ገብተሽ በቤትሽ የተለቀቀ ቪዲዮ ገብተሽ ብታይ ብዙዎቹ እንደዛ ያሉሽ ስለሆነ
ከዚህ ሰውዬ ብትርቂ ጀነን ብለሽ ጀና ሴት ሆነሽ ሰርተሽ ብታሳይ ለካ ሩታ ቆረጠች ቆፍጠን ብላለች ተብለሽ ነው ምትጠሪ ማለት ነው። ልጅሽን እያሳደግሽ በቃ ዝንጥ እያልሽ መኖር ትችላለሽ። ብዙ ስራ እየሰራሽ መመጣት ትችላለሽ። የምር ራሱ ጊዜ ተንበርኮኮ ይቅርታ ይጠይቅሽ ራሱ ጊዜ አብረሽ ማለት ነው። አንቺ በቃ ቆፍጠን ስትይ ራስሽን ስትጠብቂ በቃ የራስሽ ስራ ሲጀምር ራሱ ጊዜ አብረሽ ይመጣልሻል። ስለዚህ ይሄ ሰውዬ ጋር ባትመጪ ደስተኛ ነኝ እኔም ራሱ ማለት ነው። ኦዲየንሶችሽ እንደዛ እያሉ ነው። እንዶ ለኦዲየንሶች ቦታ ቢሰጪ ለእነሱ ክብር ቢሰጪ ሩታዬ፣ የምር የሚወዱሽ ብዙ ኦዲየንሶች አሉሽ። ባታስከፊ መልካም ነው ብዬ አስባለሁ። ከዚህ ሰውዬ ማራቅ አለብሽ። እንደው ይቅርታ መጠየቅ እኮ ሩታ ማለት ነው አይጠበቅብሽም። በቃ ያው ክሱን ስላነሱልሽ እሱ ጥሩ ነገር ነው። ይቅርታ መጠየቅ ትልቅነትን ነው። እነሱ ይቅርታ ካልተቀበሉስ በግዴታ አይሆንም መቼም። ሄርሜላ ናት እንጂ አብርሽ ምንም አላለም። እውነት ለመናገር ሄርሜላ አልፈለገችም የኤፍሬምና የሩታን ይቅርታ መጠየቅ። የሩታና የኤፍሬምን ይቅርታ መቀበል አልፈለገችም። የእነሱ ይቅርታ መጠየቁ እኔ አልገባኝም። ከዚህ በፊትም ይቅርታ ተጠያይቀን ተክጄ ስለሆነ እኔ አሁን ላይ ልቀበልም ላምንም አልችሉም አላለችም። እና ታዲያ አንቺ የሰውን ነገር መተሽ ስለሰራሽ የሰውን ህይወት ስለበጠበሽ ነዋ ሩታ በቃ እንደ መልካም ሴት እንደ ኤት ሆና ልትቀርብልሽ ነው የፈለግሽ? ጅል ነሽ። ይሄን ነገር ራስሽ ማሰብሽ ጅል ነሽ። ገባሽ አይደለ? እኔ የአንድ ሴት መታ በህይወቴ መታ ህይወቴን በጥብጣ የኔን ባል ቀምታ እኔ እንደ ጎደኛ እሷላ ሊቀርብ ይቅርና እግዚአብሔርን የፈላ ዘይት ነው ፊቷ ላይ የምደፋው እንጂ መቼም ጎደኛ ላደርጋት አልችልም። እንደ ሩታ እንደ እግዚአብሔር ይመስገን በሩታ ምንም አላደረገችሽም። ገባሽ አይደለ? ቀረበችሽ በቃ አብርሽና ፍቅር አንድ ላይ ሆኑ። አንቺን ቀረበችሽ አየችሽ ምንም አልሆንሽም አንቺ ማለት ነው። ተካርኩ እና ታዲያ እንደ እህትሽ እሺ የኔ ቆንጆ ነይልኝ ብላ ብትቀበል ነው የምትፈልግ? እንደ ሩታ ሞኝ ነው እንደ ያደረግሽ አንቺ ነሽ ሞኝ አንቺ ነሽ። ይሄን ነገር ራሱ ማሰቧ እኔ በጣም ትገርመኛለች። ሞኝ ሴት እንደሆነች ነው የተረዳው ማለት ነው። ጅራንፎ ጅላጅላል ዶክተር አብይ ቤተሰብ የዛሬ እኮ ጉድ ነው። ኧረ ሩታዬ ይመችሽ። ይቅርታ መጠየቅ ደግሞ ትልቅነት ነው። ገባችሁ አይደለ? እነሱ ይቅርታቸውን ካልተቀበሉ ምንም ማድረግ አይቻሉም። እንዳትገናኙ አብርሽና ሄርሜላ ማለት ነው እንዳትገናኙ። ከዚህ በኋላ ከእነሱ ጋር አንገናኙም፣ በራሳቸው ስራ እንመጣለን እያሉ ነው አብርሽና ሄርሜላ ማለት ነው። በቃ ሁለታችሁ አንድ ላይ ነውልን። ሩታን ለቀቅ አድርጓት። እሷም በራሷ ነገር ትመጣለች። ቆፍጠን ብላ የራሷን ህይወት ብትኖረው ልጇን ስራን እየሰራች ልጇን እያሳደገች በቃ እራሱ ጊዜ አብርሽ ለምኖ ይመጣል። ግዴታ ያው በማላቸው ልጅ ተፈጥሯል። እውነት ለመናገር ልጅ የወለድ መቼም ተቆራርጦ አይቆራረጥም፣ ይገናኛል። ሄርሜላ እንደዛ ነበረች የምትፈልገው። ተጣልቶ ቢቀሩ ሄርሜላ ለእሷ ሄርሜላ ደስታ ነው፣ ለሄርሜላ ደስታ ነው። ሁለቱ ተጣልቶ ቢቀሩ ሩታና አብርሽ ቢቆራረጡ ለእሷ ደስተኛ ነው። ልጅ ባይፈጠራው ይቆራረጣሉ፣ አትገናኙም ነበር። ልጅ ስላለ ምንም ማድረግ አይቻልም። አንተም ማጣት አልፈልግም። ሁሌ የሰው ነገር ስለሰራሽ ሁሌ በስቃይ ነው የምትኖሪ ሄርሜላ ማለት ነው። እንግዲህ አይዞሽ። ሩታም ደግሞ የራስሽን ህይወት ለመኖር ሞክሪ። ለኦዲየንሶችሽ የሚወዱሽ በጣም ብዙ ኦዲየንሶች አሉሽ፣ ለአንቺ የሚጋፈጡ ለነሱ ክብር ስትይ በራስሽ ነገር ብትመጪ ሩታዬ ይመረጣል። እኛም እንወድሻለን ሁሌ ማለት ነው። ብታጠፊም ባታጠፊም እንወድሻለን፣ በጥፋትሽ እንወድሻለን። ሚጠላ ሰው የለም። እውነት ለመናገር ሩታ የፈለገችን ብታጠፋ ሚጠላ ሰው የለም። ከዚህ ህይወት መውጣት ነው ያለብሽ። ከአብርሽና ከሄርሜላ ህይወት ውጭ ራቂ። ራሱ ጊዜ አብርሽ ሄርሜላም አስረግዟት ራሱ ጊዜ ይመጣልሽ ወደ ቤትሽ። ይቅር በይ ሩታ ብዙ ነገር አድርጌሻለሁ ብሎ ራሱ ጊዜ ተንበርክኮ ይቅርታ ይጠይቅሻል። ይሄ ሰውዬ ባትለምኝ ጥሩ ነው። በቃ ቆፍጠን ብለሽ የራስሽን ህይወት ለመኖር ሞክሪ ሩታዬ የኔ ቆንጆ። ስለዚህ ይቅርታ አልተቀበሉም። አብርሽ አይደለም ሽምት ይቅርታው አልቀበሉም ብላለች። እንግዲህ አብርሽ ሄርሜላ ይቅርታ ካልተቀበለች አብርሽ ሊቀበል አይችልም። ያው በሷ ነው የሚጓዘው፣ በሄርሜላ ስለሚጓዘው
ስለዚህ ይቅርታ ሳይቀበሉ ሄዶ ሩታና ኤፍሬም ያው ከእነሱ አፍ ይቅርታ ወጥቷል። ይቅርታ ካልተቀበሉ ምንም ማድረግ አይቻልም። ይቅርታ መጠየቅ ደግሞ ትልቅነት ነው። ጥፋታቸውን አምነው ይቅርታ ከጠየቁ ጥሩ ነገር ነው። እነሱ ካልተቀበሉ እነሱ ደግሞ በሌላ ነገር ነው ያሰቡ። እንደው ይቅርታ መጠየቁ እኮ አይጠብቅባችሁም ነበር ኤፍሬም እና ሩታ ማለት ነው። ያው ኤፍሬም እና አብርሽ ወንድምና ወንድም ናቸው። ሩታ ምስቱ ናት፣ የልጅ እናት ናት። ግን አብርሽ ግን ተሳስተሃል። እሷ ካልተቀበለች አንተ እኮ ይቅርታን ተቀብላ መሄድ ነው ትችላለህ። ገባ አይደለም? በሷ ነው እንደምትማረው ጉድ የምትሉ አሁን ነው ቤተሰብ። የውሽምት ጉድ እኮ ጉድ ነው። እቺ ልጅ እውነት ካረገዘች አብርሽ በእጇ ቢገባ ምን እንደምታደርግ እኔ ታየኝ ከሆኑ ማለት ነው። የምሬ ነው የምላችሁ። ገባችሁ አይደለ? የህጋዊ ሚስት ከሆነችው አብርሽ በእጇ ካስገባችሁ ታየኝ ሄርሜላ ምን